እኔ ያው ባህር ዳር ነኝ። ስታፍ ላይ ነህ ታዲያ? ስታፍ ላይ ነህ አንተ? እግረኛ አይደለም? እግረኛ አይደለም። ወረዴ ሪፐብሊክ ነኝ። ለዛ ነው። አይ ስለዚህ እግረኛ ካልሆንክ መሬት ላይ የሆነ ያለውን ነገር አታውቅም። ምንም ቢሮ ላይ ከዋልክ አንተ ቢሮ ላይ ያሉ ነገሮችን ከመፈጸም ውጪ መሬት ላይ ያሉ ነገሮችን በደንብ ልታውቅ ትችላለህ። የምን ልጅ ነህ? የምን ልጅ ስትል ደቡብ ነህ? አማራ ነህ? ሶማሌ ነህ? ሐረር ባህር ዳር ደቡብ ነው እንዴ? አይ ባህር ዳር ነኝ እንጂ የባህር ዳር ልጅ ነኝ እኮ አላልክም። የባህር ዳር ልጅ ነኝ። ባህር ዳር አይደለም ወደ አዲስ አበባ ነኝ። የት ሰፈር ነህ? ባህር ዳር ሰፈር ንገረኝ። ባህር ዳር አየር ጤና ታውቃለህ እንዴ? አየር ጤና አዲሱ ቤተክርስቲያን መድኃኒዓለም አዲሱ ቤተክርስቲያን አየ እዛው ተወልደህ ያደግ? አዎ እዛው ነኝ። ዘንዘልማ ምናምን ነበርና እንደዛ ነው። ዘንዘልማን ታውቃለህ? ዜሮ ቢት ወደ ጎንባት ምናምን አንተ ቀጠናዋን ነው የምታውቃት እንጂ የባህር ዳር ልጅ አይደለም። ና ቆይ አብረው አትፍራ። ና አብረው ችግር የለም። ና አብረው አትፍራ፣ ችግር የለም። ና ቀጠናውንማ እስከ ደብረ ታቦር አውቃለሁ። ምክንያቱም ማለት የኛ አሁን ማለት በዛም በነበሩ ሰዓት ለአንዳንድ ነገር እንሄዳለን። በእርግጥ አሙሲት አንበሳሚ ምናምን ወደዛ ስለሚነድ እንጂ ኦልሬዲ ዘንዘልማ ነኝ። እንደዛ ነው። የባህር ዳር ልጅ አይደለም። እርግጠኛ ነኝ አንተ የባህር ዳር ልጅ አይደለም። ባህር ዳር ኑረሃል? እዛ አካባቢ ካምፕ መስርታችሁ ወይ የሆነ ነገር አድርጋችሁ እዛ አካባቢ ኑረሃል? ይሄ በዚህማ መቼም አልዋሽ ነገር ነው። እርግጠኛ ነኝ የባህር ዳር ልጅ ነህ እንዴ? ተው እንጂ ምን ነካ። እናቴን የባህር ዳር ልጅ ነኝ። ቦታ ልጠይቅህ። ዲላኖ የት ጋር ያለ? ዲላኖ ሆቴል። አይ ተው ንገረኝ። አብረው ቪዲዮን አብረው ቪዲዮን። አይ ተው አይቻልም። ታውቃለህ፣ ለዛው ነው። እና ተዋቸው። እና ምን ሆነህ ነው እስካሁን? አማራ ከሆንክ እስካሁን ምን ሆነህ ነው እሱ ጋር ቁጭ ያልከው? ነው አልገባ ብሎ ነው ወይስ እየታገሉበት ያለው ዓላማ ትክክል ነው ብለህ አስበህ ነው? እንግዲህ ማንኛውም ሰው እኮ ለዓላማው ጽኑ ነው እኮ። ለዓላማህ እየታገህ ነው፣ አምነህበት ነው። እስካሁን ትክክል ነው ታስባለህ? እንዴ ሳታምንበት እንዴት ወደ አንድ ዓላማ ልትገባ ትችላለህ? አምነህበት። አሁን እየታገልህ ያለ ማንን ነው? አንተ እየታገልህ ያለ ማንን ነው? እየታገልህ ያለህ ማንን ነው? አይ ማንኛውም ያው ከውስጥም ይሁን ከውጭ የሚመጣ ህገ መንግስቱን እናንተሉን እቃወማለሁ ወይም እጻረናለሁ ያለ ኃይል ያው ዓላማዬም ቃለም አለም የፈጸምኩበት እስካሁን ድረስ ማንኛውም ያው በህገ መንግስቱ መሰረት አልተዳደረም ያለውን እንግዲህ በህገ መንግስቱ መሰረት አልተዳደረም ያለውን ህዝብ መከላከያ የገባ ይዋጋ ማለት። ስለዚህ የአማራ ህዝብ በህገ መንግስቱ መሰረት አልተዳደረም ብሎ ነው እየወጋችሁት ያለ ማለት ነው። አይ ኦልሬዲ እዚህ ላይ ምን አለ መሰልተዋቸው የአማራ ህዝብ ተብሎ ሁሉም ሊወክል አይችልም። ምክንያቱም ምጅምርም እኔ በሰዓቱ ማንኛውም ሰው አጨብጮን መርጦታል። የመረጠውን ፓርቲ ደግሞ ያው እንግዲህ በህገ መንግስቱ መሰረት ስራዬን መስራት ግዴታዬ ነው። ታውቃለህ አንተም አማራ ህዝብማ ይኸውልህ ስማኝ፣ የአማራ ህዝብማ የባህር ዳር ልጅ ከሆንክ አብረህን ሰልፍ አልወጣህም? 2008 ከ2008 ጀምሮ በዛኔማ እኔም ዘንዘልማ ነበርኩኝ። በዛን ሰዓት ግን ደግሞ ነበርክ። ይኸውልህ ስማኝ፣ የአማራ ህዝብማ እኮ መጀመሪያ መርጦት ነበር። ከዛው ግን አይሆንም አሻፈረኝ አለ። በሰልፍ በተለያየ ነገር በምናምን የአማራ ህዝብ ጥያቄውን አቀረበ። በህገ መንግስቱ መሰረት ሰላሙ እንዲመሰለት ከመኖር ወደ አመር ይመጣ። ከዛ ውጭ ግን መንግስት የዘር ጭፍጨፋ ሲያደርግበት ሁሉን ለማረጋገጥ የአማራ ህዝብ ጫካ ገባ። አሁን እናንተ እየታገላችሁ ያላችሁ በህገ መንግስቱ መሰረት ሳይሆን የአብይ አንተንና አንተ መሰሎቹ የአብይን ትዕዛዝ እያስፈጸሙና የግለሰቡን ጥቅም እያስከበራችሁ ነው ያላችሁ። አማራ ከሆንክ ጀምር አትከራከረኝ። ጥሩ ይሄ ጥቅም ማስከበር ሳይሆን ይሄ ማንኛውም ሰው አምኖ የመረጠውን ፓርቲ መጠበቅ ግዴታችን ነው። አንተም በሰዓቱ ምን እንደሆነ ሊሆን ይችላል። በመሃል የሐሳብ አለመግባባቶች ሊኖሩ ይችላሉ። ይሄን ደግሞ ልክ አጨብጭበው ወይም ጀውጥ እንደመረጥከው ሁሉ መሆን ያለበት በምርጫ እንጂ ባፈሙዝ ይሄ የራሳችን ህዝብ ከመበደል ውጭ ምንም የሚመጣ ለውጥ የለም። እያየነውም ስለሆነ እኔ ከሚገርምህ በዚህ ጉዳይ ከአንድ እናት ከአንድ አባት ተወልደን ቤተሰብ የኔ ቤተሰብ የራሴ ቤተሰብ በተለያየ ዓላማ ነበርና
እሱም ያው ነፍሱን ይማርና የለም አሁን በሰዓቱ ከሚገርም ሶ ይህን ደግሞ መፍታት የሚቻል ችግርን እንደ ችግር በወንበር ዙሪያ ወይም በመነጋገር እንጂ ባፈሙዝ አንተም የምትገል እኮ ተብተበርኩ አንተም እኮ እዛ ላይ ሆነ ዘቦ እኔ እኮ የሚገርመኝ አንዳንዴ ምን አለ መሰለህ የአማራ ህዝብ እኮ ይኸውልህ የአማራ ህዝብ እኮ በስክሪፕቱ ጠየቀ በሰልፍ ጠየቀ ሊሰሙ አልቻለም። ስለዚህ ይሄ ነገር በሰላማዊ መንገድ ሊፈታ ስላልቻለ የአማራ ህዝብ ወደ ጫካ ወጥቶ አፈሙዞ እየታገላችሁ ነው። አንሸነፍም ብላችሁ ታስባላችሁ? አይ ማለት እሱን ሁላችንም አንተም እኔም ከቆየን የምናየው ነገር ይሆናል ማለት መጨረሻው ኦሬዲ መጀመሪያውን ሰው መጨረሻውን አይተን ብንነጋገር ነው የሚሻል። ምክንያቱም አሁን በዚህ አካሄድ እውነቱን ለመናገር መንግስትን ተዋጋን ትላላችሁ እንጂ ከመንግስት ምንም አንድ እኔ ብሞት እኔን መሰል አንድ ምን የት ይጠፋል ይላል ልጅ ግን አንደኛ ክልሎቻችን ሁለተኛ ቤተሰቦቻችን ደካማና አባቶች አሉ። እኔ አሁን በመሰረቱ ደካማና አባቶቻችን ሰርተውም ሊበሉ አልቻለም በተለያየ ምክንያት። ስለዚህ የሚሞቱት የኛ ወንድሞች ናቸው። የኔ ወንድም ከሚገርም ባለፈው እዚህ ከሐሙሲት ወደዚህ ጎንባት የሚባል ታውቃለህ? እዛ ላይ በሆነ አጋጣሚ እርብሻ ነበር ሞተ። ይሄው አይተ እንግዲህ ማን ነው ተጎጅ? የኔ ወንድም የኔ እናት። በእናንተና በእኛ መሀል የሆነ የሐሳብ ልውውጥነት ወይም በመሳሪያ ፈሙዝ የሆነ ነገር ሲነሳ ከእናንተም ከኛም ተባራሪ የሚገድላቸው የኛን ወንድም የኛን እህቶች የኛ ሀብት ንብረት ነው የሚወድ። ወይም ክልሉን ችሎ ለራሱ አንድ ክልል ይዞ ከክልሉ ወጥቶ አማራ ነፃ አወጣለሁ ካለ ድንበር ላይ ሆኖ ቢዋጋ ኦሬዲ ይባላል። ግን ክልላችን ውስጥ ዘው ሆኖ ለምንድነው ስትመቱ ንጹሃን መታችሁ ምትሄዱ? አሁን ይሄ በተባራሪ የሚሞተው ጋር ምናምን እሱ አጀንዳ ላይ አይችልም። የሆነ ቦታ ላይ በደንብ ስትመቱ ንጹሃን እረኛ፣ ገበሬ፣ አርሶ አደር እርሻ እያረሰ ያለ አርሶ አደር ወይም እያጨደ ያለ አርሶ አደር መታችሁ ምትሄዱ ለምንድን ነው? አይ ለህዝብ ከሆነ እየታገላችሁ ያላችሁ ለህዝቡ ከሆነ የምትታገሉ ለምን ነው ይሄን ያደርጋችሁ ምትሄዱ? እቺን ብቻ መልስ ስጠኝ። የለም ብለህ እንዳትከራከር። ምን አለ መሰለህ የዚህ ላይ አሁን ማለት አንዳንዴ በሁለት ተቃራኒ እንትሎች መካከል ጣልቃ ገብነት ሊኖር ይችላል። ኦሬዲ እኔ በራሴ እንደኔ እንዳለውበት አቋም ብዙ ጊዜ ምንም ጣልቃ ገብነት እኮ አይደለም። ይኸውልህ ይሄኛው ኃይል ህገ መንግስቱን በህገ መንግስቱ አልገዛም ብሎ ከሆነ ፋኖ እየታገላችሁ ያለ እናንተ ደግሞ በህገ መንግስቱ መሰረት ህዝቡን ከፋኖ ነፃ እናወጣለን ብላችሁ ካሰባችሁ ፋኖ እየተዋጋችሁ ፋኖ ሲመታ በፋኖ ስትቀምሱ በፋኖ በደንብ ስትመቱ በፋኖ ስትማረኩ ሲያስለቃችሁ ቦታ ለምን ነው ንጹሃን መታችሁ ምትሄዱ? ወይም ብቻ ነው መልስ እንስጠኝ ፈልግ። አሁን ይሄኛው ተቃራኒ ነው ምናምን ህገ መንግስት እያለ በህገ መንግስቱ መሰረት አድርጉ ተብላችሁ ነው ሙሉ ተብላችሁ ነው ወይስ አይደለም? ምንድነው? ይሄን ብቻ መልስ። እሺ አይ ማለት እዚህ ላይ አሁን ኦሬዲ እኔ በሄድኩበት ቀጠና ሁሉ እስካሁን ድረስ አማራ ክልል ብዙ ቦታ ተንቀሳቅሻለሁ። ሲቀጥል የተኮሰብህን ሰው መልሰህ ተኩሰህ ከቻልክ ትገለዋለህ፣ ከቻለ ይገላል። ይሄ ሁለቱም አንተም አላማ ነው እኔም አላማዬ ነው። ካገኘው እገለዋለሁ፣ ካገኘው ይገለኛል። ከዛ በተረፈ ግን ንጹሃን ይኸውልህ ፋኖ አላልኩም ልነግርህ አይደለ? ከዛ ያው ወዲያ ላይ ፋኖ ነው እኔ ህዝብ ነው ያልኩ። ህዝብ ለምንድን ነው መብቱ ነው። ፋኖ ጋማ እየተፋለምክ ነው። ከዛ በተረፈ ሲቪል ማህበረሰብ አይደለም እኔ ልነካ ነው አይደለም እኔ ጓደኞች ሲነኩ አይቼ ነው መንካትም በእኛ በጣም ያስጠይቃል። እጅ ሰጠ ምርኮኛም እኮ አይገደልም ካወቅ ስነ ስርዓትና ህጉን በእኛ ኦሬዲ ይሄ በምድር ኃይል ወይም በእግረኛ ህግ ሊሆን ይችላል። በእኛ ህግ አንድ ምርኮኛና ራሱ እጅ ከሰጠ መግደል አይችልም። ከሱ በላይ ደግሞ ህግ ነው እሱ እኮ አሁን እኮ ምን ስመኝ ይኸውልህ እሱ ህግ ነው። ህጉን ማቆኛ ብናቀዋለን የመከላከያን ህግ ህጉን ግን እየተገበራችሁት አይደለም። ህጉን ጥሳችሁ እንትን እያላችሁ ነው፣ እየረሸናችሁ ነው፣ እየመጣችሁ ነው። ህግማ የለም እኮ ህግ አለመኖር እኮ ነው። ህግማ የላችሁም። ለምንድን ነው እኔ አሁን ህገ መንግስቱን እንድታስረዳኝ አይደለም። አማራ ከሆነ ከሱ ጋር እስካሁን ምን እየሰራ ነው? በአማራነት ሙት ነው። አሁን አንተ እሱ ጋር ለአንድ ለአብይ አህመድ ወይም ለብርሃኑ ጁላ ከምትታገል ትናንትና ጎንባት ላይ የሞተው አማራ ወንድምህ ለአማራ ህዝብ ነው የሞተ። ይሄ ልታውቀው ይገባል። እኔ ደግሞ ይሁን በተባራሪ ይሞት ያለሽ ግን በአማራነቱ ነው የሞተ። አንተ ግን በአማራነትህ አማራን እየጨፈጨፍክ ነው። አማራ ሆነ አማራን እየጨፈጨፍክ ነው። አይ እንደዛ እንኳን አይደለም ተዋቸው። አንዳንዴ ነው እንጂ ይኸውልህ ምን አለ መሰለህ ሐሳብ እንደ ሐሳብ ስንረዳዳ የምትደግፈው የማትደግፈውም ነገር አለ። እኔ በራሴ አንዳንዴ ምደግፈው አለ፣ አንዳንዴ ማልደግፈው አለ። እሱ ምን ነው በለኝ። አሁን በሰዓቱ እዚህ ከዘንዘልማ ወጣ ብለህ ጎንባት የምትባለው ቦታ ላይ እዛ አካባቢ ቤተሰቦች አሉንና
ይሄን ነገር ሲሰሩ ወደዚህ ኃይል ሲቀላቀሉ ትክክለኛ ዓላማ ወይም የእንትሉ ፍቅር ኑሯቸው አይደለም። በሰዓቱ እነሱ የገቡት ከስሜት ተነሳስተው ሆን ብለው ራሳቸውን ተደራጅተው ራሳቸውን ጥቅም ለማስቀደም ነው። ልጁ የሞተ እውነት ልንገር ሲዋጋ አይደለም መኪና ሲዘርፉ ነው ተደራጅተው። ይሄን እንዴት ተደግፋለሁ ታዲያ? የአማራን ህዝብ ጎንባት ዘንዘልማ አማራ ክልል ተደራጅተው መኪና ይዘርፋሉ። እውነቱን ልንገር እኔ እየዘራ ወንድሜ ነው የገንዘብ እናቴ ልጅ አባቴ ልጅ ወንድሜ ነው። ግን ሲሞት እንኳን ሞተ ነው ያልኩኝ። ምንድነው የሚል እኔ አማራ ፋኖ ነኝ እያለ በስም እየነገደ መኪና ይዘርፋሉ። በል እንዴ ይሄ ሲቪል ማህበረሰብ ቴንክ ዩ ጥሩ ሐሳብ ነው እሱ በአማራ ስም በፋኖ ስም የተደራጀ ኃይል ነው እሱ። እና ይሄን እንዴት ተደግፋለሁ አንተ በራስህ ታስበው። አሁን ይሄ ፋኖ አይደለም በፋኖ ስም የተደራጀ ኃይል ነው። በፋኖ ስም ያደራጀው ራሱ ብልጽግና ያደራጀው ብአዴን ያደራጀው ኃይል አለ። የት አሁን ካልኸው ቦታ ላይ የት አሁን ከጠራኸው ባህር ዳር ከተማ ላይ ይሄኛው ስርዓቱን መቃወምና እንደ አይነት አለ። ይሄ በፋኖ ስም ተደራጅተው እየዘረፉት ያሉትንም ፋኖም ይቃወማል፣ እርምጃም ይወስዳል፣ እርምጃም እየወሰደ ነው። ይሄን አሰረግጣችሁ ታውቁታላችሁ። አይ በሰዓቱ እኔ ጠየቅኩ። አሁን እኔ እየታገልኩበት ያለው ዓላማ ትክክል ነው። እየታገልክ ያለህ ከአማራ ህዝብ ወደድክም ጠላህም ጥይት እየተኮስክ ያለህ አማራ ሆነህ ወደ አማራ ህዝብ ነው። ከቤተሰቦች ሰፈር ላይ ሆነህ አይ ዞሮ እንደ ሐሳብ መደገፍ የምችለው ነገር ልደግፍ እችላለሁ። ምን አቅፎና አይ ይኸውልህ ስበኝ። አይ እኔ ምን መሰለህ አሁን እኔ ደግፍ እያልኩ አላልኩም። እኔ ናፋኖ ግባም አላልኩም። ኦልሬዲ ገብተሃል። ላመንክበት ዓላማ እየታገልክ ነው። አዎ ግን ማሰልጠኛ ላይ የገባው ቃለ መሐላ ህገ መንግስቱን ስርዓት የጠበቀ ወይም በሰለጠናችሁበት መንገድ አይደለም። ህግና ስርዓትን ጠብቃችሁ አይደለም ውጊያ እያደረጋችሁ ያላችሁ። ልትማረክ ትችላለህ። ይሄ ግልጽ ነው። ከዚህ ውጭ ግን የዘር ማጥፋት አዋጅ ታውጆበት አማራ እየተጨፈጨፈ ነው ያለ። አንተ ደግሞ አማራ ነህ፣ ሊሰማ ይገባል። ወጥተህ መዋጋት ባችል እንኳን ፋኖን ተቀላቅለህ አማራ ህዝብ መዋጋት ባችል አማራ ህዝብ ላይ አንድ ጥይት ከመተኮስ ብትታቀብ ግን መልካም ነው። አሁን ምን አለ መሰለህ ይሄ አንተ የምትለው ምን የምለው እኔ ስላንተ አንተ ስለኔ ሳይሆን ማለት እንደ ሐሳብ ብንቃየር ሐሳቦችን ብናንሽራሽር የተሻለ ነው ብዬ የማስበው ነገር አታባርጉ ጋይስ። እኔ እውነት ልንገር አንዳንዴ በጣም ራስ ወዳድና የራስን ፍላጎት ለማሟላት ነው ብዙ ሆን ብሎ ኦሬዲ ያንተ ሊሆን ይችላል አላማ ሆኖ ለዓላማ ጽኑ ሆነ ትክክለኛ ስራ እየሰራ ሊሆን ይችላል። እኔ እስከማየው ከጓደኞችም ጀምሮ የራሳቸውን ጥቅምና ፍላጎት እኔ አብረን እየተማርን የነበረው ልጅ ከናንተ ነው፣ እኔ መከላከያ ነኝ፣ በዓላማችን ይለያያል። ሶ ሲቀጥል ልጁ ጋር አሁን በምንም አይነት መንገድ አንገናኝም። እውነት ለመንገር በሀፍት ጉዳይ ብነድ እሱም ጅምር ከናንተ ጋር ነበር። ከናንተ ደግሞ ወጥቶ ይሄ ነው ልልህ የምችል። ጋይስ ታፕ ሼር ኮፒ ሊንክ አድርጉ። ታፕ አድርጉ። አይ ኦልሬዲ ዛሬ እንኳን ስራ ላይ ነበርኩና ወደዚህ የገባው አሁን ቅርብ ሰዓት ነው። እንዳጋጣሚ ሳሌ ነው ወደዚህ ወደ አንተም የገባሁት እንጂ ስራ ላይ ነበርኩ። ከሚገርምና ማለት ትክክል ነው። በርግጥ ያልከው አንዳንድ ነገር የሰው ልጅ አንተም እንደዚህ ልትለኝ የቻልክ የሰው ልጅ እንደዚህ ገደለ እንደዚህ አማራን ምናምን ልትለኝ የቻልክ ካየው አንፃር ነው። እኔም የነገርኩ ካየሁት አንፃር ነው። ሶ በርግጥ ከናንተም ከኛም ልክ እናንተም ለክልሉ እኛም ለሀገር ብለን እንደምንታገል ሁሉ አንዳንድ ሰው ደግሞ በውስጥ የተለያየ ዓላማና ተልእኮ ይዞ የገባ ሰው አለ። እውነቱን የምነግርህ ይሄ ሐሰት አይደለም። መቼም ታውቃለህ ኦሬዲ እንደኛ ክፍል እንደኛ አሃድ ንጹሃን ከመሬት ተነስቶ የረሸነም አይችም አላቅም እንዲረሽንም ማንም አይፈቅድለትም። እኔም ባይም ሌላ እርምጃ ይወሰዳል። እውነቱን የምነግርህ በእኛም ልክ እናንተ ህግ እንዳላችሁ ግን በመሃል ደግሞ አንዳንድ ጋጠወጥና ስብዕና የጎደለው ሰው አለ። ከደካማ እናት አባት መወለዱን የሚረሳ እህት መኖሩን የሚረሳ በቃ መህደረግ ድርጊቶች የሚያደርግ በጣም ብዙ ሰው አለ። እውነቱን ለመናገር አብዛኛውን ኦሬዲ ትክክል የሚታገል ያለ ግን ደግሞ አብዛኛው ስታየው ከኛ አካባቢ አሁን ከሚገርምህ ከምል ቦታ ላይ በተለያየ ምክንያት እኩሉ ትምህርት ሲቀርበት እኩሉ በቃ ስራ መስራት ሲያስጠላው ዝም ብሎ በግሩፕና በማህበር ተደራጅቶ የግል ጥቅም የሚያሟላ እንጂ ኖርማል ለክልሉ ወይም ለሀገሩ ወይም ለሰፈር ተቆርቆሮ የሚሰራ ሰው እንደሚያለ እውነቱን ነገር እንዴ የጓደኛው መሳሪያ እኮ ጓደኛው ሰርቆ ይሄዳል።